ከዛስ እስመ ለዓለም ምህረቱ ለዘላለም ነውና። ይሄ መቼ መዝሙር ዘዘወረደ የምን የጾመ ድጓ ይሄ ነው ጸረ ወንጌል። ይሄ ዘወረደ ነው። እንቀጥል። አሁን ዛሬ ያለንበት ቅድስ ስለሆነ በጣም የሚገርማችሁ እዚች ጋር አንድ ነገር ላስታውሳችሁ። ዘዘወረደ ላይ የሰኞ አለ። በጣም የሚገርማችሁ ልክ አሁን ባለፈው እሁድ እቺ አሁን ያየናት የእሁዷ ናት። የሰኞ ደግሞ አለ። ምክንያቱም እሁድ በ8 ጾም ገባ፣ በ9 ደግሞ ሰኞ አለ አይደል? ይሄው ጾመ ድጓ ዘዘወረደ ዘሰኑ ያለ የሰኞ ከእንደገና ደግሞ ማክሰኞ ደግሞ አለ አይደል? ቀጥሎ አንድ ሳምንት 7 ቀን ስላለው ዘዘወረደ ዘሰሉስ አለ። እያንዳንዷን ተመልከቷት እንዴት እንደምትዘም እያንዳንዷ የሰኞ አለ። በሳምንት ብቻ መስሏችኋል? እሁድ ቀን ጠብቀን ብቻ አይደለም እኮ የሰኞን ደግሞ ተመልከቱ። በጣም ነው የሚገርመው ቤተ ክርስቲያን እንዴት ባለ ሁኔታ ክርስቶስን እንደምትሰብክ በጣም አመስጠረው ቤተክርስቲያናችን እንዴት መርጌቶቹ እንዴት ባለ ሁኔታ እንደሚመሰገን። ከዛ የሰኞ አለ። ይሄ ማክሰኞ ነው ዘሰሉስ። ይቀጥላል። የረቡዕ አለ። አሁን የባለፈው ሳምንት ማለት አሁን የምናየው የትላንትና እሁድንና የዛሬ ሰኞን። እስቲ ምንድነው ሁለተኛው ሳምንት የሚባለው? ጾመ ድጓ ዘቅድስት። ምክንያቱም ዘወረደ ቅድስ ምኩራብ ስያሜ የሰጠው ማን ነው? ቅዱስ ያሬድ ስለሆነ ጾመ ድጓ ዘመን ዘቅድስ ዘሰንበት። እሺ ሚላል መዝሙሩ ትላንትና ማለት ነው የነበረው እሁድ ቀን ግነዩ ለእግዚአብሔር ወፀውኡ ስሞ። ይሄ የዳዊት መዝሙር ላይ አለ። ላውጣላችሁ። እያንዳንዷን ነገር በግዕዝ ሲባል ሌላ ትርጉም መስሏቸው ለሚፋንኑ ሰዎች ትርጉሙን አሳይተን ወደ መንፈሳዊ ትርጉሙ ቢያመሩ ድንገት ለድህነታቸው ምክንያት ከሆነ ሊያውቁት ይችሉ ይሆናልና እስቲ እናንሳው። ግነዩ ለእግዚአብሔር ይላል። ለእግዚአብሔር ምን በሉ የሚለውን እስቲ ከዳዊት መዝሙር እንመልከተው እስቲ። እሺ ከዚህ እንውሰድና እግዚአብሔርን በመሰንቆ አመስግኑት፣ 10 አውታር ባለው በበገና ዘምሩለት፣ አዲስ ቅኔም ተቀኙለት፣ በእልልታ መልካም ዝማሬም ዘምሩ። አሁን ይሄ ግነዩ ለእግዚአብሔር ለምትለው ናት። ግነዩ ለእግዚአብሔር በመሰንቆ ሲል በመሰንቆ እግዚአብሔር አመስግኑት ማለት ነው። አሁንም ይቀጥልና ግነዩ ለእግዚአብሔር እዚህ ሁለተኛ ዜና መዋዕል ምዕራፍ 16 ቁጥር 8 ላይ ያለቃል። ግነዩ ለእግዚአብሔር ወፀውኡ ስሞ ምን ማለት ነው በአማርኛ? መዝሙር እኮ 116 አንደኛ ዜና መዋዕል 16 8 ላይ ያለቃል ነው። ይሄው በአማርኛ እግዚአብሔርን አመስግኑ ስሙንም ጥሩ። ስሙን በሉት ጥሩ፣ ለአሕዛብም ስራውን አውሩ። እቹ ናት ቃል በቃል ያለችው። ግነዩ ለእግዚአብሔር ወፀውኡ ስሞ ወንግርዎሙ ለአሕዛብ ምግባሩ። ይሄው ግነዩ ለእግዚአብሔር ወፀውኡ ስሞ ወንግርዎሙ ለአሕዛብ ምግባሩ። የምን መዝሙር ነው ይሄ? ዘቅድስት የትላንትና የእሁድ። ምንድን ነው ከመጽሐፍ ቅዱስ የወጣ ነው? በግዕዝ ሲሆን ነው ጥንቆላ የሚሆነው? በእነሱ በማይታወቅ ልሳን ሲነገር ነው የእግዚአብሔር ቃል የሚሆነው? ወርድ ባይወርድ እኮ ነው ይሄ መዝሙር ያለው። ግነዩ ለእግዚአብሔር ከዛስ ወፀውኡ ስሞ። ስሙ መጥራት ትፈራላችሁ፣ ስሙ ሲጠራ ታፍራላችሁ። ስሙን ጥሩት እኮ ነው የሚለው። ይኸው አንደኛ ዜና መዋዕል 16 8 ግነዩ ለእግዚአብሔር ወፀውኡ ስሞ ከዛስ ወንግርዎሙ ለአሕዛብ ምግባሩ። በአማርኛ እግዚአብሔርን አመስግኑ ስሙንም ጥሩ፣ ከዛስ ለአሕዛብም ስራውን አውሩ፣ ተቀኙለት፣ ዘምሩለት፣ ተአምራቱን ሁሉ ተናገሩ፣ በቅዱስ ስሙ ተንጓደዱ፣ እግዚአብሔርን የሚፈልግ ልብ ደስ ይበለው። ይሄ ነበር ትላንት። አንደኛ ዜና መዋዕል እኮ 66 መጽሐፍ ቅዱስ ውስጥ ያለ ነው። ይሄ ነበረ የዘመር ነው። ቤተ ክርስቲያን እንዴት አይነት በቅድስና የተመላች አካሄዷ ኑሯ እንዴት የተመላ በቅድስና ብቻ አይደለም
ስርዓተ አምልኮ ራሱ እንዴት ቅዱስ ነው ተመልከቱ። ከዛም ይላል ሀቡ ስብሐተ ለስሙ ለስሙ ክብርን ስጡ። ለማ ለስሙ ለእግዚአብሔር ኢየሱስ ክርስቶስ ለሚለው ስሙ። ሀቡ ስብሐተ ለክብሩ ሀቡ ስብሐተ ለስሙ ለስሙ ክብርን ስጡ። ኮመንት ልክፈትላችሁና ሁላችሁም ለእግዚአብሔር ክብር ስሙን እየጠራችሁ ክብር ስጡ። እግዚአብሔር ይመስገን፣ ጌታችን ኢየሱስ ክርስቶስ ይመስገን እያላችሁ ሲጻፉ እስቲ ሁላችሁ ኮመንት ላይ ሲጻፉ እስቲ። ምክንያቱም እዚህ ጋር ተናግሯል። ግነው ለእግዚአብሔር ይላል። እግዚአብሔርን አመስግኑ፣ ስሙን ጥሩ፣ ለአሕዛብ ምግባሩን ስራውን ተናገሩ። ከዛ ሀቡ ስብሐተ ለስሙ ለስሙ ክብርን ስጡ፣ ምስጋና ስጡ። እስቲ እግዚአብሔር ይመስገን እያልን ጻፍ። ይሄ ነው መሪ ጌታው ሲዘምረው የነበረው እሑድ ቀን። ኢየሱስ ክርስቶስ የተመሰገነ ይሁን፣ አምላካችን የተመሰገነ ይሁን፣ እግዚአብሔር የተመሰገነ ይሁን። ከዛስ አክብሩ ሰንበተ፣ ሰንበትን አክብሩ፣ ተገበሩ ጽድቀ፣ መልካም ነገር እውነትን ነገር 6ቱን ቃላት ወንጌል ፈጽሙ። ዝግቡ ለክሙ መዝገበ ዘበሰማያት ሀበ ጻጼ እያማስኑ ወኢይረክቦ ሰራቂ፣ ብልና ነቀዝ በማይበላው በዚያ መዝገባችሁን አከማችሁ። ማን ይሄን ያለን? ወንጌል። የቱ ጋር? የማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ይኸው ምን አለ ጌታችን? ቁጥር 19 ላይ ብልና ዝገት በሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። ይሄን ነው የሚነገረው በአማርኛ እኮ ማለት እኮ ይሄን በአማርኛ አለው በግዕዝ እኮ። ነገር ግን ብልም ዝገትም በሚያጠፉት ሌቦች ቆፍረው በማያጠፉት በማይሰርቁት ሌቦች ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብህ ባለበት ልብህ ደግሞ በዚያ ይሆናል። አሁን ኮመንቱን አጥፉላቸው። እቺ ናት በቃ ማቴዎስ ወንጌል 6:19 ላይ ያለችው ቃል። ብልና ዝገት በሚያጠፉት ሌቦች ቆፍረው በሚሰርቁት ዘንድ ለእናንተ በምድር መዝገብ አትሰብስቡ። ቤት ሰብስቡ አለ። ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብ ባለበት ልብ ደግሞ በዚያ ይሆናል። ይኸውና መዝሙራችን ዝግቡ ለክሙ መዝገበ ዘበሰማያት ሀበ ጻጼ። ሀበ ማለት ይሄ ብልና ዝጌት ነው። እያማስኑ ከዛ ወኢይረክቦ ሰራቂ ድልዋኒክሙ ንበሩ፣ ተዘጋጅታችሁ ኑሩ። የት? ዘበላዕሉ ሀልዩ ሀበ ሀሎ ክርስቶስ። ተዘጋጅታችሁ ኑሩ። ልባችሁ ሐሳባችሁ ሁሉ ደግሞ ክርስቶስ ባለበት የእናንተም ልብ እዚያ ይሁን። ኧረ እግዚአብሔር ስሙ የተመሰገነ ይሁን። ልባችሁ የት ይሁን አለ? መዝሙር እኮ ነው ይሄ። ተዘጋጅታችሁ ኑሩ፣ መዝገባችሁን በሰማይ አከማችሁ። ሐሳባችሁስ ዘበላዕሉ ሀልዩ ማን? ሀበ ሀሎ ክርስቶስ፣ ክርስቶስ ባለበት። እቹት ኦርቶዶክስ ይሄ ነበር ያልነው እሑድ ቀን። ደስ ያለውን አይደለም ቂያኔ ዝም ብሎ ሰው አይሰማም ብሎ በግዕዝ አይደለም መሪጌታው ያለ። ይሄንን ቋሚ ነው የትም ደብር። ሁለተኛው ጾመ ድጓ ቅድስ የሚባል ነው ይሄ ማለት። በጣም የሚገርማችሁ ምን እንደሚል ተመልከቱ። እዝል ላይ በወንጌል ከሆነ ሕይወትነ ይላል። በወንጌል ሕይወታችን ሆነ። ይህንን አሁን ኮመንት ላይ ጻፉ እስቲ። በወንጌል ከሆነ ሕይወትነ ብላችሁ ጻፉ እስቲ። በወንጌል ሕይወታችን ሆነ። አይገርምም? ምልጣንም እንደዛ ነው የሚለው። በወንጌል ከሆነ ሕይወትነ። ሃሌሉያ እግዚአብሔር ይመስገን። በወንጌል እኮ ነው፣ በእውነተኛ ወንጌል እኮ ነው ሕይወት የሆነው። አይገርምም? ግን ቅዱስ ያሬድ መቼና መቼ እንደጻፈ በወንጌል ከሆነ ሕይወትነ። ይሄ እኮ ነው የኛ መዝሙር። የምንም ሳናፍር እኮ ነው።
ይህ ምንም ኮፒ ቤት ሳናደርግ ነው። ይሄ የማንን ቦታ ሳንሸቅጥ ነው። የማንን ቦታ ሳንቀላውጥ ነው። እባካችሁን ድቁና የተማራችሁ ካላችሁ በደንብ አድርጋችሁ እባካችሁን እስቲ ትንሽ ይችን ቦታ ቀጠል አድርጓት። እስቲ ገፋ አድርጋችሁ ተማሩ። የእናንተ በደንብ ማወቅ ለሁላችን ስለሚጠቅም እንደው ምንድነው የሚሉት መሪጌቶቹ፣ ምንድነው የሚሉት ቄሶቹ ብንባል እንኳን ለመመለስ እንኳን እንዲያመቸን እስቲ እንተንተነው፣ እስቲ እናብራራው። መሪጌታ ነበርኩኝ፣ ቄስ ነበርኩኝ እንደዚህ የሚሉ ሰዎች ይህን ምን አድርገውት ነው? በወንጌል ከሆነ ሕይወትነ እዝሉም እንደዛ ነው፣ ምልጣኑም እንደዛ ነው። ሃሌሉያ ሃሌሉያ ይልና ሰንበት ቅድስት የሆነች ሰንበት ለምን? ለውልደ ሰብ ለሰው ልጆች ሁሉ ምን መድኃኒት፣ ለሙታን መንስኤ፣ ለሙታን ሰዎች መነሻ ናት፣ ትንሣኤ ናት። መንስኤ ማለት ትንሣኤ ናት። ለምን? በሰንበት ቀን ሰው እሁድ ቀን ተገኝቶ ንስሐ ገብቶ ሥጋው ደግሞ ከተቀበለ ጸደቀባት። የሰው ልጅ የሰንበት ጌታዋ ነው። በወንጌል ከሆነ ሕይወትነ ሕይወታችን በወንጌል ሆነ። ሕይወትነ እኮ ነው የሚለው ጭራሽ። እውነት አንገታችን መድፋት አለብን እኛ ኦርቶዶክስ ሆነ? በጭራሽ። እውነት ከዚህ ቤት ወጥተን ለሌላ ቦታ ለመሄድ እናስባለን? በጭራሽ። ይገለጥ። ይኸው ይሄ ትናንትና እሑድ፣ ይሄ ዛሬ ሰኞስ። እንግዲህ ላስጀምር ብዬ ነው የመጣሁት እንዳለ ሙሉ። ስለዚህ በሰማይ መዝገብን በምድር ላይ መዝገባት አትሰብሱ የሚለውን ይሄው እንዳለ አስቀመጠ። ተመልከቱ። በምድር ላይ መዝገብን አትሰብሱ ማን ያለን? ጌታችን። የቱ ጋር? ይሄ ማቴዎስ ወንጌል 6:19 ላይ ብልና ዝገት በሚያጠፉት ሌቦችም ቆፍሮ በሚሰርቁት ዘንድ ለእናንተ በምድር መዝገብ አትሰብስቡ። የት ይሰብሰብ? ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍሮ በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብህ ባለበት ልብ ደግሞ በዚያ ይሆናልና። የቱ ነው አለን ያሬድ? ቅዱስ ያሬድ የት ይሁን ልባችሁ አለን? ይኸው መጨረሻ ላይ ያለን ምን ብሎ ነው? ድለዋኒክሙ ንበሩ፣ ተዘጋጅታችሁ ኑሩ ካለ በኋላ ዘበላዕሉ ሀልዩ፣ ልባችሁ በሰማይ ይሁን። ማን ባለበት? ሀበ ሀሎ ክርስቶስ፣ ክርስቶስ ባለበት ልባችሁም እዛ ይሁን። ምን አለ ጥሩ ዘማሪ እንደው በኖረናች እንደው በግጥም ወይ በአማርኛም አድርጎ ይሁን በግዕዝም አድርጎ ቢዘምርልን። ይሄ እኮ የንስሐ መዝሙር አይወጣው? እችን ብቻ ራሱ አንችሉ? ይሄ መዝሙር አይወጣውም? ይሄ ራሱ በጣም የሚገርማቸው ይሄ ራሱ መዝሙር አይወጣው? በወንጌል ከሆነ ሕይወት ነው። ይሄ ቤተክርስቲያናችን ምን ያክል የታደለች በሚስጥራትም ደግሞ እንደ ሚስጥሯ ምን ያክል የላቀ መሆን ልትረዱ ያክል የዛሬ ሰኞ ደግሞ እንመልከት እስቲ። ዘሰኑይ ያው ዛሬ ቅድስት አይደለም? ትናንትና ሁለተኛ ሳምንት ገባ። አሁን የጾመ ድጓ ዘቅድስት የዛሬ ሰኞ ምን ይላል? ናአኩተከ እግዚኦ አምላክነ፣ አንተ አምላካቸው እናመሰግናለን። ኖላዊ ዘመዓልት ሐላዊ ዘሌሊት፣ ቀን ሌሊት ቀን የምትጠብቀን እረኛችን፣ ሌሊት መማተውን ዘይነብር ዲበ ክሩቤል፣ በክሩቤል ላይ የሚቀመጥ ወረኢ ወማን ነው ወይረኢ ዘበታህቱ፣ ወደ ታችም ዝቅ ብሎ እስከ ጥልቁ ድረስ የሚመለከት ናአኩተከ እናመሰግናለን። እግዚኦ ምን አምላክነ ምን ኖላዊ ዘመዓልት። አሁን ኮመንታይ ደግሞ ብላችሁ ጽፋላችሁ። በቀን የሚጠብቀን እረኛችን፣ በማታም የማያንቀላፋ ጠባቂያችን ብላችሁ ጻፉ። ይረዝማል አይደል? በቃ የቀን እረኛችን፣ የማታም ጠባቂያችን። የዛሬ መዝሙራችን ይሄ ነው። በቃ የሰኞ የምን የቅድስት የሰኞ እሑድ ቀን ብቻ ተናግረን ዘምረን የእሑድ ቀን አለም ሰኞም አለን። ይኸው በክሩቤል ላይ የሚቀመጥ ከላይ ሆኖ እስከ ጥልቁ ድረስ የሚመለከት አለን። ኖላዊ ዘመዓልት ሐላዊ ዘሌሊት። ይሄ የቤተ ክርስቲያናችን እንደው ምን ያክል
በነገራት በሚስጥራት ምን ያክል የታጀበች ደግሞ በጣም የሚገርማችሁ ደግሞ እኮ ቤተ ክርስቲያን በትምህርቷ በስርዓት አምልኳ እንዴት አድርጓ እንደቀረጸችው ይሄን አሁን ሁሉ ብናነበው ራሱ ጊዜ አይበቃን። ከዛ ይመክራል ደግሞ ንጊስ ቤተ ክርስቲያንን ገስግስ ይላል፣ እንሂድ ይላል። ናሁ ከዛ አቡን ደግሞ እንበለው እስቲ አቡን የሚባላለን ነው። ናሁ በፀሐ ጊዜ ሳህሉ አሁን የምህረት ጊዜው ደረሰ። ለማ ለእግዚአብሔር ዕለተ አድኅኖቱ የመዳናችን ጊዜ ደረሰ። ይኸው ተወለደልና ጌታችን ሳምንት ዘወር ብለናል። አሁን ደግሞ ቅድስት ነን ያለ ነው። ከዛም ይላል ናሁ በፀሐ ጊዜ ሳህሉ ለእግዚአብሔር አሁን የምህረቱ ጊዜ የቸርነቱ ጊዜ አሁን ደረሰ። ዕለተ አድኅኖቱ የነገ ደግሞ ማክሰኞ ነው። ይሄ ደግሞ የነገ ነው። ምንድነው አቡ ነው የሚለው? ናሁ በፀሐ ጊዜሁ ሳህሉ ለእግዚአብሔር የእግዚአብሔር ምህረቱ ይቅርታው ቸርነቱ አሁን ደረሰ። ይኸው በእግረ አጋንንት ስንጠቀጠቅ የነበረበት በአጋንንት አሽክላ ስንገዛ የነበረበት ዘመን አለፈ። የሰሉስ እነግረክሙ አኀውየ ወንድሞቼ ይነግራችኋለሁ ጸጋ እግዚአብሔር ዘተውህበ ለቤተ ክርስቲያን የቤተ ክርስቲያን ጸጋ የእግዚአብሔር ጸጋ ለማን ተሰጠ? ለቤተ ክርስቲያን ዘእሜቄዶንያ እምብዙሃ መከራ ሕማሞሙ ፈድፋደ ፍስሐሆሙ እምብዙሃ መከራ ማለት ከብዙ መከራ ይልቅ ደስታቸው በዛ። ሐዋርያት ስብሐተ ነግሁ ራሱ ጧት ጧት ወደ ቤተክርስቲያን እንገስግስ የሚል ነው። ይሄ መቼ ነው? የማክሰኞ አላችሁ። እየሰማችሁ ነው? አሁን ተመልከቱ። ቤተክርስቲያን እንዴት ባለው ሁኔታ እያንዳንዱን ሳምንት ዘወረደ ስትል ዘወረደ ዘላ ቅድስት ብላ የሚቀጥለውን ሳምንት ከመጠበቋ በፊት ሰኞ ዘወረደ፣ ማክሰኞ ዘወረደ፣ ረቡዕ ዘወረደ፣ ሐሙስ ዘወረደ፣ ዓርብ ዘወረደ፣ ቅዳሜ ዘወረደ። ከዛ የሚቀጥለው እሑድ ቅድስት ነውና ቅድስት እሑድ ቀን የሚባለው ቅድስት የሰኞ እያለች የምኩራብም ልክ እንደዚሁ፣ የመጻጉዕም ልክ እንደዚሁ፣ የደብረ ዘይትም ልክ እንደዚሁ፣ የገብርኄርም ልክ እንደዚሁ፣ የኒቆዲሞስም ልክ እንደዚሁ፣ የሆሳዕና ዕለትም እንደዚሁ፣ የግብረ ሕማማትም ወቅት ጊዜ እንደዚሁ። ከመጽሐፍ ቅዱስ የወጣ ጥቅስ አይተናል እስካሁን ድረስ። መዝገባችሁን በሰማይ አከማችሁ። የትላንትና እሑድ ለዚህ ነው ቅድስት መትባል ያለው። ውስጣችንም ራሳችንን በቅድስና ሕይወት እንድናመላልስ እንድንሄድ ስለተፈለገ ማለት። ስለዚህ እንደዚህ ብንማማር ምን ይመስላችኋል? እግዚአብሔር ከፈቀደ የአብይ ጾም ሳምንታት እያንዳንዳቸውን እሑድ ጠብቀን ብቻ ከምናወራ የሰኞ የዛሬ የነገ ማክሰኞን ጭምር የእረቡን ምን ተብሎ እንደሚዘመር ምን እንደሚል ጾመ ድጓው ለምን አናየው? አይሻልም እንደዛ? ከዛ በወንጌል ሕይወትነ የሚለው ቃል ማን የተናገረው? እኛንን በግጥም ሰርተን ዜማ ላይ የተማርነው። ስለዚህ እባካችሁን እንግለጠው፣ እንማር። ስፔሻሊ ወደ ቤተ ክህነት የቀረበ ሰው በትንሹ እንኳን ቢያንስ ሚኒመም ድቁና ያለው ሰው ቢያንስ ሚኒመም ቢያንስ ለግዕዝ ባዳ አይደለምና እንደው ጠጋ ጠጋ እያለ የተወሰነ ነገር ቢገፋ የተወሰነ ነገር ቢያነብ በጣም ጥሩ ነው። መርጌቶቹ የተሾሙበት ነው፣ የተመረቁበት ነው፣ የለፉበት ነው። ይሄ ሁሉ ተችሎ ነው፣ ይሄ ሁሉ ታውቆ ነው ጥምጣም የሚጠመጠመው። ሾው አይደለም። እና አሁን እኛ በንባብ የምንለው እነሱ በቃላቸው በሚገባ ተምረው እያንዳንዷን በደንብ ይሏታል። አሁን የሰኞን ምንድን ያልኳችሁ
ነአኩተከ እግዚኦ ኖላዊ ዘመዓልት ሐላዊ ዘሌሊት፣ ሌሊትና ቀን የምትጠብቀን የማታንቀላፋ እረኛችን እናመሰግንሃለን። የዛሬ ሰኞ እሱ ነው የሚባለው። ለምን እንደምናይቸው የማያንቀላፋ እረኛችን ነው። ማን ነው እሱ? እግዚአብሔር። ስለዚህ እኛ ቅዱስ በተባለ በዚህ ሰንበት ላይ የተቀደሰ መንፈሳዊ ሕይወት አለ ወይስ የለም? የጋራ ጥያቄያችን። እኔም ተጠያቂ ነኝ። የቅድስና ሕይወት አለ? ለምሳሌ እመቤታችን ቅድስት ናት። ኢየሩሳሌም ቅድስት ትባላለች። ሰማይት ኢየሩሳሌም ቅድስት ትባላለች። ደብረ ታቦር ቅዱስ ተብለዋል። ከቅዱሱ ተራራ ተብሎ ማለት ግዑዛንም ቅዱስ ተብለዋል። ታቦቱ ቅዱስ ተብለዋል። ለቅዱሳን የተሰጠው ቃል ኪዳን ራሱ ቅዱስ ይባላል። እነዚህን ቅድስና እናውቃቸዋለን ወይ? እስቲ እነዚህን አምስቱን ቅድስናዎች እናንሳ። ዛሬ እመቤታችንም ቃል ኪዳን ስለሆነ ድንገት ብንጠየቅ እንኳን ለመመለስ እንዲያመቸን ማለት ነውና እናንሳ እስቲ። አንደኛ በቃል ልንገራችኋል፣ ለመያዝ አትቸገሩም ብዬ ተስፋ አደርጋለሁ። እዚህ ያላችሁ ሁላችሁም ጎበዞች ናችሁ ብዬ ስለማስብ ማለት ነው። አልቸገርም ብዬ ተስፋ አደርጋለሁ። በቃል ልንገራችኋል። እሺ፣ ችግር የለም፣ በንባብ እንችላለን። እሺ፣ ኮመንቱን አጥፉላችሁና ቶሎ ቶሎ አሳይሽ። እሺ፣ ኮመንቱን አጥፉላችሁና እንያቸው ምን ምን ቅዱስ እንደሚባሉ ማለት ነው። እሺ፣ አንደኛ ያዙ። የእግዚአብሔር ታቦት የቃል ኪዳኑ ታቦት ቅዱስ ተብሏል። ሁለተኛ ዜና መዋዕል 35:3 ሁለተኛ ዜና መዋዕል 35:3 እንዲህ ይላል። እስራኤልም ሁሉ ያስተምሩ ለነበሩት ለእግዚአብሔርም ለተቀደሱት ሌዋውያን እንዲህ አለ። ቅዱሱን ታቦት ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሰለሞን በሰራው ቤት ውስጥ አኖሩት ይላል። ምን ታቦት ነው የሚለው? ቅዱሱን ታቦት። ስለዚህ ታቦት ምን ይባላል? ቅዱስ። የት አኖሩት? የእስራኤል ንጉሥ የዳዊት ልጅ ሰለሞን በሰራው ቤት ውስጥ አኖሩት ይላል። ስለዚህ ታቦቱ ምን ተብሎ ተጠራ? ቅዱስ። ቅዱሱን ታቦት ነው የሚለው። ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር ስንት ላይ? 3 ላይ። ሁለተኛ ነዋየ ቅድሳት የቤተ መቅደስ መገልገያዎች ቅዱሳት ይባላሉ። አንደኛ ዜና መዋዕል ምዕራፍ 23 ቁጥር 28 ላይ። አንደኛ ዜና መዋዕል ምዕራፍ 23 ቁጥር 28 ስራቸውም የእግዚአብሔርን ቤት በየአደባባዩና በየጓዳው ውስጥ ለማገልገል ቅዱሱንም ዕቃ ነዋየ ቅድሳት ምን ይባላሉ? ቅዱስ። ሳያችሁ ቅዱሱንም ዕቃ ነው የሚለው። ይሄ ሰው የሚገለገልበት ለምግብ ምናምን የሚጠቀምበት የቤት አስቤዛ ምናምን የምንጠቀምበት አይደለም። ቅዱሱንም ዕቃ ሁሉ ለማንጻት የእግዚአብሔርንም ቤት አገልግሎት ለመስራት ከአሮን ልጆች እጅ በታች ነበር ይላል። ስለዚህ ምን ይላል? ዕቃውን ራሱ ነዋየ ቅድሳቱን ቅዱሱንም ዕቃ ይላል። አንደኛ ዜና መዋዕል ምዕራፍ 23 ቁጥር ስንት? 28። ስለዚህ ታቦቱ ቅዱስ ይባላል። ነዋየ ቅድሳት ራሱ ምን ይባላሉ? ቅዱስ ይባላሉ። እሺ፣ ለእግዚአብሔር የተለየ ስፍራ ራሱ መካን ራሱ ቅዱስ ይባላል። ይሄ ደግሞ ዘሌዋውያን 10:18 ላይ ዘሌዋውያን 10:18 ላይ እንደዚህ ይለናል። 10:18 ላይ እነሆም ደሙን ወደ መቅደሱ ውስጥ አላገባችሁትም፣ እኔ እንዳዘዝሁ በቅዱሱ ስፍራ ውስጥ ትበሉት ዘንድ ይገባችሁ ነበር አላቸው። በምን ስፍራ ነው የሚለው? በቅዱሱ ስፍራ። እቻውን ቅድስ የምትባለው ማለት ምዕመናን ምንቆርብባት ቦታ ምን ትባለች? ቅድስት አለ። ውስጥ ታቦቱ ያለበት ቅድስተ ቅዱሳን፣ መርጌቶች ማህሌት የሚቆሙበት ቀኔ ማህሌት አይደለም የሚባለው። ምዕመናን ስጋ ወደሙ የሚቆርቡት ምን ይባላል? ቅድስት አለ የሚባለው። ከዚህ ነው የመጣው ነገራችን ላይ እኔ እንዳዘዝሁ በቅዱሱ ስፍራ ውስጥ ትበሉት ዘንድ
ይገባችሁ ነበር አላቸው። ቅዱሱ ዛ ማለት ሌዋውያን ካህናት ለመስዋዕት የቀረቡን በግ የት የሚበሉት? እዛው መቅደስ ውስጥ ሆነው ግን ምን ዋጋ? ቅድስት ጋር ደሙ የት ነው የሚፈሰው? ቅድስተ ቅዱሳን ታቦተ ጽዮን ባለችበት ደሙ ይፈስና የበጉ ስጋ የሚበላው ቅዱስ። ለዛ ነው ቅዱሱ ስፍራ ይላል። ስፍራ ምን ይባላል? ቅዱስ። ለእግዚአብሔር የተለየ ስፍራ ቅዱስ ይባላል። 3 በሉ። 4ኛ ተራራ ቅዱስ ይባላል። ትንቢተ ሕዝቅኤል ምዕራፍ 20 ቁጥር 40 ላይ ትንቢተ ሕዝቅኤል ምዕራፍ 20 ቁጥር 40 እንዲህ ይለናል፣ በቅዱሱ ተራራዬ ከፍ ባለው በእስራኤል ተራራ ላይ ይላል ጌታ እግዚአብሔር። በምን ተራራዬ ነው የሚለው? በቅዱሱ ተራራዬ። ተራራው ምን ተባለ? ቅዱስ። አይናገር፣ አይጋገር፣ እንደ ሰው አይንቀሳቀስ፣ አያስብ። በልዩ ተአምር ካሁኑ በስተቀር ተራራ እንደ ሰው አይራመድም። በቅዱሱ ተራራዬ ከፍ ባለው በእስራኤል ተራራ ላይ ይላል ጌታ እግዚአብሔር። ስለዚህ ተራራው ምን ተባለ? ቅዱስ። ስንት ቆጠርን? 4። ስለዚህ ተራራ ምን ይባላል? ቅዱስ። ከፈለግንም ከሐዲስ መውሰድ እንችላለን። ሁለተኛ ጴጥሮስ መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 1 ቁጥር 8 ላይ እንዲህ ይለናል፣ እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን ይላል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 እኛም በቅዱሱ ተራራ ሳለን ከማን ጋር? ከእርሱ ጋር። በምን ተራራ ነው የሚለው? በቅዱሱ ተራራ ሳለን ይህን ድምፅ ከሰማይ ሲወርድ ሰማን። በደብረ ታቦር ጌታችን ጌትነቱን የገለጠበትን ይህንን ገይረ ተአምራት ሐዋርያው ቅዱስ ጴጥሮስ ሲገልጸው በቅዱሱ ተራራ። ታቦርና አርሞኔ ምን ተባሉ? ቅዱስ። ተራራው ቅዱስ ተባለ። አምላክነቱ ስለገለጠበት ምን ተባለ? ቅዱስ ተባለ። በቅዱሱ ተራራ ይለናል። 4 5ኛ እግዚአብሔር አምላክ ለቅዱሳን የገባው ቃል ኪዳን ራሱ ቅዱስ ይባላል። እግዚአብሔር ለቅዱሳን የገባው ቃል ኪዳን ቅዱስ ይባላል። እዚሁ አዲስ ኪዳን ላይ የሉቃስ ወንጌል ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 72 ላይ እንደዚህ ይለናል፣ እንደዚህም ለአባቶቻችን ምሕረት አደረገ፣ ለአባታችን ለአብርሃምም የማለውን መሐላውን ቅዱሱን ኪዳን አሰበ። እግዚአብሔር አምላክ ለአብርሃም የገባው ኪዳን ምን ተባለ? ቅዱሱ ኪዳን። አያችሁ፣ የሉቃስ ወንጌል እኮ ነው። ይህን የተናገረው ማን ነው? በመንፈስ ቅዱስ ተነድቶ ሊቀ ካህኑ ዘካርያስ። እንደዚህ ለአባቶቻችን ምሕረት አደረገ ካለ በኋላ ለአባታችን ለአብርሃም የማለውን ምን ብሎ ማለ? መሐላውን። ምን አይነት መሐላ? ቅዱሱን ኪዳን አሰበ። ኪዳኑ ምን ተባለ? ኪዳን አብርሃም ምን ተባለ? ቅዱስ። መቼም እኮ እነዚህ ከዘካርያስ በልጠው አይ ኪዳነ አብርሃም አይባልም ኪዳነ ምሕረት ክርስቶስ ነው እንዳይሉ ብቻ በሽሽቅ አይደለም ጉዳዩ። የሉቃስ ወንጌል ምዕራፍ 1 ቁጥር 72 ላይ መሐላው ምኑን አሰበ? ከልጅ ልጅ ተወልጄ አድንሃለሁ፣ የተስፋው ቃል የሚፈጸመው በአንተ በይስሐቅ ነው ብሎ ለአብርሃም የነገረውን የማለውን መሐላውን ምኑን አሰበ? ቅዱሱን ኪዳን አሰበ። ኪዳኑ ምን ተባለ? ቅዱስ። እግዚአብሔር ለቅዱሳን የሚገባው ቃል ኪዳን ምን ይባላል? ቅዱስ። ለዚህም ዛሬ ኪዳነ ምሕረት ምንለው። ኪዳነ አብርሃም አይባልም ኪዳነ ኢየሱስ ነው የሚባለው እንላለን እኛ። እሱ እኮ ቃል የሚገባልን ነው። ከልጅ ልጅ ተወልጄ አድንሃለሁ እንዳለ እኮ አልቀረም። ተወልዶ እኮ አዳነን። ተሰቅሎ እኮ ሞት እኮ አዳነን። ተቤዠን እኮ ከወደቅንበት የሞት ባርነት እኮ ነፃ ወጣን። በነፃነት እንድኖር ክርስቶስ ነፃ ወጣን እንዳለ ማለት ነው። ስለዚህ ለቅዱሳን የተሰጠ ቃል ኪዳን ምን ይባላል? ቅዱሱን ኪዳን ነው የሚላቸው። ኪዳን አሰበ ዝም ብሎ አይልም። ቅዱሱን ኪዳን አሰበ። ስለዚህ ለቅዱሳን የሚሰጠው ቃል ኪዳን ምን ይባላል? ቅዱስ። ለአብርሃም የሰጠው ኪዳን ቅዱስ ከሆነ ለአብርሃም የገባው ኪዳን ቅዱስ ከሆነ ለድንግል ማርያም የገባው ቃል ኪዳን ምንድን ነው የሚባለው? ለአብርሃም የተገባው ኪዳን ቅዱሱን ኪዳን ካሰበ ለድንግል ማርያም የገባላትን ቅዱሱን ኪዳን ይረሳል እግዚአብሔር? ለአብርሃም የገባውን ኪዳን ያረሳ አምላክ ያሰበ አምላክ አሰበ ይላል። ለድንግል ማርያም የገባውን ኪዳን ይረሳል እግዚአብሔር?
ስለዚህ ለአብርሃም የማለውን መሐላውን ይላል ምኑን አሰበ? ቅዱሱን ኪዳን አሰበ። ስለዚህ ለአብርሃም የተገባው ኪዳን ምን ይባላል? ቅዱስ። ለቅዱሳን የሚገባው ቃል ኪዳን እንደሚባለው ቅዱስ፣ ያውም በሐዲስ ኪዳን ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 72 ላይ ስንተኛ ነው ይሄ? 5ኛ። 6ኛ ቅባ ቅዱስ፣ ቅዱስ ሜሮን ማለት ነው። እሱ ቅዱስ ይባላል። ቅባ ቅዱስ የሚባል ነገር የለም ለሚሉ ሰዎች ማለት ነው። ይሄ በአጥማቂያን ምናምን ያለውን አይደለም እላችሁ፣ የአጥማቂያን የሚያድሉትን አይደለም። በቤተክርስቲያናችን ከ7ቱ ምስጢራተ ቤተክርስቲያን አንዱ የሆነው ምስጢረ ሜሮን የሚፈጸመው ምንድን ነው? በቅባት ነው አይደል? እሱ ቅባ ቅዱስ ይባላል። እሱ ቅዱስ ሜሮን ምን ይባላል? ቅዱስ። አንደኛ ዮሐንስ መልእክት ያውም በሐዲስ ኪዳን ነው ምዕራፍ 2 ላይ ቁጥር 20 እናንተም ከቅዱሱ ቅባት ተቀብታችኋል ሁሉንም ታውቃላችሁ ይላል። ቅዱሱ ቅባት ምንድን ነው? መንፈስ ቅዱስ የታደልንበት ቅዱስ ሜሮን ከቅዱሱ ቅባት ነው የሚለው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ እናንተም ከቅዱሱ ቅባት ተቀብላችኋል ካለ በኋላ ከዛስ ሁሉንም ምን ትላላችሁ? ታውቃላችሁ። እነማን? እናንተ። ለምን? ከቅዱሱ ቅባት ተቀብታችኋል ይላል። ይህን የተወሰኑ መንገዶች በዚህ ልክ እንደዚህ ካየን ለቅዱሳን የተሰጡም ቃል ኪዳን በቤተክርስቲያናችን እንዲህ ከተነገረ ዛሬ የምናስበው የእመቤታችን የቅድስት ኪዳነ ምሕረት ቃል ኪዳኗ የተመሰከረበት ያ ማለት አንድን በኃጢአት የወደቀ ሰው ለድህነቱ ምክንያት ሆኖ ለድህነትም የበቃበት ይሄ መንገድ ስለሆነ ይሄንን ተአምር በቤተክርስቲያናችን እንዴት እንደሆነ እንመለከታለን። እስቲ እንየው። መጀመሪያ ተአምሩ ዘከመ ነስዓት ኪዳነ ምሕረት እምኀበ ወልዳ የሚል ነው። እመቤታችን ከጌታችን ከኢየሱስ ክርስቶስ ቃል ኪዳን እንደተቀበለች የሚናገር ነው። እስቲ እናንብበው። ልመናዋ ክብሯ በእውነት ለዘላለም ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው ለዓለም ዓለም አሜን ይልና ጌታችን ኢየሱስ ክርስቶስ ካረገ በኋላ በየካቲት 16 ቀን ዛሬ ማለት ነው። በየካቲት 16 ቀን እመቤታችን እንደጸለየች የማይታበል የምሕረት ቃል ኪዳንም እንደተቀበለች የሚናገር ተአምር ይህ ነው። ጌታችን ኢየሱስ ክርስቶስም በዕለተ ዓርብ በመልዕልተ መስቀል ተሰቅሎ ሳለ ከተዋት በኋላ ያ ማለት ተሰቅሎ እነኋት እናት እነሆ ልጅሽ ካለ በኋላ ማለት ነው። እናትህ እነሆ ብሎ አድራ በማለት ለወዳጁ ለደቀ መዝሙር ለዮሐንስ ከሰጣትም በኋላ እናቱም ልጅሽ እነሆ ካላት በኋላ ወደ ልጇ መቃብር ገስግሳ ሂዳ መጸለይን አላቋረጠችም። እዚህ ድንግል ማርያም ጸሎት የሚባል ነገር ማቋረጥ እሷ ዘንድ የለም። ይኸውም ጎልጎታ ነው። የሰኔ ጎልጎታ ማለት ሁሌ ትማጸናለሽ ክርስቶስን ነው። እንቀጥል። አይሁድም ባዩዋት ጊዜ ቅንዓት፣ ቁጣን ተመሉ። ከዚህ በኋላ በዚያ ትጸልይ ዘንድ ሁለተኛ እንዳትደርስ መክረው በልጇ መቃብር ላይ ጠባቆች ሾሙ። ያውም ባይሆን በድንጋይ ወግረው ይገሏት ዘንድ መከሩ። ይህን ሕግ ከተላለፈች ግን በድንጋይ እንድትወገር። እሷ ግን በየዕለቱ መሄድን አላቋረጠችም ነበር። ጠባቆችም አያዩዋትም ነበር፣ የልጇ የጌትነቱ መጋረጃ ሰውሯታልና። የማን? የልጇ የምን? የጌትነቱ ምን? መጋረጃ ሰውሯታልና። ስለዚህ እሱ እየጠበቃት እነሱ አያዩዋትም፣ ግን የጌታችን መቃብር ጎልጎታ እየሄደች ትጸልይ ነበር። እነሱ ግን በሕጋቸው እንድን ያወጡት ወደዚህ ቦታ እንዳደርሺ ከደረሽ ግን በድንጋይ ትወጋሽ የሚል የልጇ ግን ጌትነት፣ ቸርነቱ፣ መግቦቱ ማለት ነው። መጋረጃ የሚለው ያንን ነው። ሰውሯታልና መላእክትም ያገለግሏት ዘንድ ሁልጊዜ ወደ እርሷ ይመጡ ነበር። ልጇም ጌታችን ኢየሱስም ዕለት ዕለት ይጎበኛት፣ የምትሻውን ሁሉ ይፈጽምላት ነበር። ከዕለታትም በአንድ ቀን በየካቲት 16 ቀን ዛሬ ማለት ነው
አብርሃም፣ ይስሐቅ፣ ያዕቆብ ያሉበትን የጻድቃን የማረፊያቸውን ቦታ ያሳዩአት ዘንድ ወደ ሰማይ አሳረጓት። የት ነው የምትሄደው? የጻድቃን የማረፊያቸውን ቦታ የት ነው? ገነት። ከአዳም ጀምሮ እስከዚያው ድረስ ያረፉ አባቶች ነፍሳት ሁሉ ተቀበሏት። ከአጽማችን አንቺን አጥንት ከስጋችን አንቺን ስጋ ለፈጠረልን ለእግዚአብሔር ምስጋና ይግባው እያሉም ሰገዱላት። በአንቺ ደህንነት አገኘን፣ የአምላክ ልጅ ከአንቺ ሰው በመሆኑ ከጥፋት የሕይወት ወደብ የሆንሽን እያሉ ሰገዱላት። የምን የአምላክ ልጅ ከአንቺ ምን በመሆኑ ሰው በመሆኑ ከጥፋት የሕይወት ወደብ የሆንሽን እያሉ ሰገዱላት። መላእክትም ከዚያ ወስደው ወደ ልጇ ወደ መንበሩ አደረሷት። እችም በኋላ እናያታለን። ሰገዱላት የሚለውን ቃል አምልኮ ነው ብለን ስለሚያስቡ ይሄ ጥቅስ ብዙ ጊዜ ስለተብራራ ካስፈለገ እንከልሰዋለን። ምክንያቱም አምላክ ነሽ አላሏትም። እዚህ ጋር በአንቺ ደህንነትን አገኘን፣ የአምላክ ልጅ ከአንቺ ሰው በመሆኑ አይቶ ስጋይን አልረሱም። በድንግል ማርያምና በእግዚአብሔር መካከል ልዩነት ያውቃሉ ጻድቃን ሰማዕታት። ምክንያቱም እዚህ ጋር ራሱ ሲናገሩ ከአጽማችን አንቺን አጥንት ከስጋችን አንቺን ስጋ ለፈጠረልን ለማን? ለእግዚአብሔር የፈጠርሽናል አሉ። ለፈጠረልን ለእግዚአብሔር ምስጋና ይግባው እያሉም ሰገዱ። ስለዚህ የፈጠረን ማን ነው አሉ? እግዚአብሔር። ስለዚህ አንቺ ከኛ መወለድሽ ራሱ ከአጥንታችን አጥንት ከስጋችን ስጋን ለፈጠረልን ከአንቺ እኮ የነሳው አንቺን ደግሞ የተወለድሽው ከኛ ነው። ምክንያቱም የሄደችው የት ነው? አብርሃም፣ ይስሐቅ፣ ያዕቆብ ያሉበት ነው የሄደችው። እመቤታችን ደግሞ የአብርሃም ዘር ናት። ለዛ ነው የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ሲጀምር የአብርሃም ልጅ የዳዊት ልጅ የክርስቶስ ልደት መጽሐፍ የሚለው በዛ መሰረት ማለት ነው። ከዛ ምን አለ? መላእክትም ከዚያ ወስደው ወደ ልጇ ወደ መንበሩ አደረሷት። እንግዲህ መላእክት በዚያ ወስደው ወደ ልጇ ወደ መንበሩ አደረሷት። የእሳትን መጋረጃ ወደ ቀኝ ወደ ግራም ተገለጠ። ጌታችንም እጇን ይዞ በፍቅር ተቀበላት። እናቴ ሆይ መጣሽን እያለ በጌትነቱ ዙፋን ላይ አውጥቶ በቀኙ አስቀመጣት። ዓይን ያላየው ጆሮም ያልሰማው እግዚአብሔር ያዘጋጀው በሰው ልቦና ያልታሰበ ፍጹም ተድላ ደስታ ነገራት። ከልጇ ዙፋን በታች የእስራኤል ንጉሥ አባቷ ዳዊትን ከነቢያት ወገኖች ሁሉ ጋር ከመላእክትም ጋር አየችው። ክርስቶስን ማለት ነው። የአበውም ነፍሳት እንደ ግድግዳ ከበው መሰንቆ እየመቱ ሲያመሰግኑ፣ ዳዊትም ልጄ ምዕራፌን ምዕራፌን ፈጸምችልኝ፣ ፈጽመሽ ስሚኝ፣ በጆሮሽም አድምጪ፣ ወገኖችሽንም የአባትሽንም ወግን እርሺ፣ እሱ ጌታሽ ስለሆነ ንጉሥ ደም ግባትሽን ወዷልና እያለ ሲያመሰግን አየች። ዳዊት ማለት ነው። እሺ፣ ሁለተኛም መላእክት የፍርድ ቦታ ያሳዩአት ዘንድ ከዚያ ወስደው ለሰይጣን ለሰራዊቶቹም በሱ መንገድ ለሚሄዱ በሱ ሕግ ጸንተው ለሚኖሩ ሁሉ ወደ ተዘጋጀ የጨለማ ዳርቻ ወዳለበት አደረሷት። በድንጋሌ ሥጋ በድንጋይ ነፍስ የጸናች ክብርት እመቤታችንም ወዮላቸው፣ ወይቶ አለባቸው፣ ወደዚህ እንዳይመጡ ለሰው ልጆች ማን በነገራቸው አለች። ምክንያቱም ሲኦልን ስታይ በሲኦል ያሉት ሰይጣን፣ አጋንንት እና ኃጥአን ሲሰቃዩ አይታ የሰው ልጆች ወደዚህ እንዳይመጡ ማን በነገራቸው አለች። መልአክም ማርያም እግዚአብሔር ከአንቺ ጋር ነውና በአንቺም ካመኑ አለና አይዞሽ አትፍሪ አላት። ከዚህም በኋላ መላእክት ተሸክመው ወደ ቦታዋ አመለሷት። አምላክን የወለደች በድንጋሌ ሥጋ በድንጋይ ነፍስ የጸናች ክብርት እመቤታችን ከዚያች ቀን ወዲህ ስታዝን ስለ ኃጥአንም ሁሉ ስትለምን በዚያች በየካቲት 16 ቀን ዛሬ ማለት ነው ቀራንዮ በሚባል ቦታ ቁማ ልጇን እንደ ልማዷ ስትለምን ኖረች። ልጄ ወዳጄ ሆይ በባሕርይ አባትህ በእግዚአብሔር አብ ክርስቶስን በሚባል ስምህ ገናና በሚሆን በባሕርይ ሕይወትህ በመንፈስ ቅዱስም ምድርም አንተን መሸከም ሳትችል 9 ወር ከ5 ቀን በተሸከምኩ ማኅፀኔ መላእክትም ወደ አንተ መቅረብ ሳይቻላቸው ልጄ ወዳጄ ሆይ ያለ ድካም ከእኔ በመውጣትህ አማጽንሃለሁ። ያለ ምጥ በመወለድህ ልጄ ወዳጄ ሆይ ባሳደጉ ጡቶችህ እማጸንሃለሁ። በሳሙ ከንፈሮቼም ባቀፉ እጆቼም ከአንተም ጋር በተመላለሱ እግሮቼም
በበላዩ በተኛህበት በረት ልጅ ወዳጄ እማጸንሃለሁ። ስለምን ይሆን የምትለምነው ድንግል ማርያም? እስቲ እንከተላት። በተጠቀለልክበትም ጨርቅ ልጅ ወዳጄ ሆይ እማጸንሃለሁ። ልመናዬንም ሰምተህ ምኔን ሰምተህ? ልመናዬን ሰምተህ። የምትለምነው ማናት? ድንግል ማርያም። ተቀባዩ ማን ነው? ልጇ ክርስቶስ። ልመናዬንም ሰምተህ ቁጥር 31 ተመልከቱ። ልመናዬንም ሰምተህ የልቦናዬን ፈቃድ ትፈጽምልኝ ዘንድ እለምንሃለሁ፣ ወደ አንተም እማልዳለሁ። የብርሃን እናቱ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን እንዲህ ብላ በለመነች ጊዜ ጌታችን ኢየሱስ ክርስቶስ ወደ እሷ ወረደ። ስፍር ቁጥር የሌላቸው ብዙ የሚሆኑ አላፍ መላእክትም ከበውት ከእሱ ጋር መጡ። ምክንያቱም ንጉሡ ባለበት ጭፍሮቹ የመኖር ግድ ስለሆነ ክርስቶስ ሲመጣ ጭፍሮቹ መላእክት አብረው መጡ። እናቴ ማርያም ሆይ ምን ላድርግልሽ አላት። የምትሽውንም ምን ላድርግልሽ ትወጃለሽ አላት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ልጇ ወዳጇን ደህንነቴን የምታደርግልኝ ልጄ ወዳጄ ሆይ አለኝታዬ መጠጊያዬ አንተ ነህ፣ እምነቴም በአንተ ላይ ነው። አትገርም እመቤታችን? ደህንነቴን የምታደርግልኝ ልጄ ወዳጄ ሆይ ምን ነህ? አለኝታዬ ማን? ኢየሱስ ክርስቶስ የድንግል ማርያም ምን አለኝታ፣ ከእንደገናስ መጠጊያ፣ ከእንደገና እምነቴ በአንተ ላይ ነው። አለኝታዬ መጠጊያዬ እምነቴም በአንተ ላይ ነው። በእናቴ ማኅፀን ሳለሁ አለች፣ በሐና ማለቷ ነው። በአንተ ሥልጣን ጸናው፣ በማኅፀን ሳለሁም በአንተ ሰወርከኝ፣ አንተ ሰወርከኝ። በጊዜውም ሁሉ ስም አጸራሪ አንተ ነህ። አሁንም ፍጹም ልመናዬን አድምጥ። እኔ እናትህ ባሪያህም የምነግርህን የልመናዬን ነገር ስማ። እናትህ ምን ነኝ አለች? ባሪያህም ነኝ። እምዋዕመት ማለት ይሄ ነው። እናትም አገልጋይ ገረድም ናት የክርስቶስ። እነሆኝ የጌታ ባሪያ አለችው። ነያ ዓመቱ ላይ አለችው። እነሆኝ የጌታ ባሪያ አለች። እኔ አለች እናትህ ባሪያህም የምነግርህን የልመናዬን ነገር ስማ። ተስካሪን የሚያደርግ ቤተ ክርስቲያንም በስሜ የሚሠራ በስሜ የታረዘ የሚያለብስ የታመመ የሚጎበኝ የተራበ የሚያበላ የተጠማ የሚያጠጣ ወይም ያዘነ የሚያረጋጋ ቢሆን የተከዘን ደስ የሚያሰኝ ወይም ምስጋናዬን የጻፈ ሴት ልጁን ወንድ ልጁን በእኔ ስም የጠራው የማርያም ዘማርያም ብሎ ማለት ነው። እኔም በምከብርበት ቀን ምስጋና ያመሰግነውንም አቤቱ ዛሬ ማለት ነው። በምትከብርበት ዛሬ ያመሰግነውን አቤቱ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን በጎ ዋጋ ስጠው። አቤቱ በእኔ ቃል ኪዳን ስላመነ ሁሉ እማልድሃለሁ፣ እለምንሃለሁ። መራቤን መጠማቴን ከአንተ ጋር እንዳንተ ያገኘህንን መከራውን ሁሉ አስበ አቤቱ ወደ ሲኦል ከመውረድ ነፃ የወጣ አድርገው። ጌታችን ኢየሱስ ክርስቶስም የለመንሹን ሁሉ ይደረግልሽ፣ የምትወጁን ሁሉ እፈጽምልሻለሁ፣ የለመንሹን ሁሉ ላደርግልሽ ሰው ሆኛለሁና መሐላዬን እንዳላፈርስ አማን ብዬ እውነት ማለት ነው በራሴ ማልሁልሽ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስጦታ የሚሆን የማኅፀኗ ፍሬ ኑእዩ ይልና ይመክራል። አሁን የምፈልጋት የበላይ ሰብን ታሪክ እንያው። ከዚሁ ነው ያለው። ቀጥሏል። ቁጥር 68 ላይ ቅምር በሚባል አገር በስም ክርስቲያን የሆነ በዘመድ የከበረ አንድ ሰው ነበረ። ምን አይነት ሰው ነው? አሁን እዚህ ጋር እየጻፍን እንሂድ። ድህነተ በላዔ ሰብ ከመጽሐፍ ቅዱስ አንጻር ስለምናይ ማለት ነው። ድህነተ በላዔ ሰብ ከመጽሐፍ ቅዱስ አንጻር ይህንን እየጻፍን እንሂድና ለትምህርትም እንዲያመቸን እንዲህ ድምፅ ጽፉት። እሺ፣ ድህነተ በላዔ ሰብ በመጽሐፍ ቅዱስ እንላለን። እንደዚህ አድርገን ስሙ ማን ነው ይላል። አልተገለጸ ማለት ማን የት ሀገር ነው የሚኖረው? ስም አልተገለጸ። በኋላ እናገኘዋለን። ሀገሩ፣ ሃይማኖቱ፣ ተግባሩ፣
ስሙ አልተገለጸ ማለት ምን እንደሚለው ቅምር በሚባል ሀገር በስም ክርስቲያን፣ ሃይማኖቱ ምንድን ነው? ክርስቲያን። ሀገሩ የት ነው? ቅምር። እሺ በየት ነው የሚኖረው? ቅምር በሚባል ሀገር። ሀገሩ ምንድን ነው? ክርስቲያን። በዘመድ ምን ያለ ነው? የከበረ አንድ ሰው ነበረ። ኃጢአቱ ግን ናችሁ ክርስቲያን ነው ናችሁ ተግባሩ። ኃጢአቱ ግን ከሰው ኃጢአት ይበልጣል። ፈጽሞ ባለጸጋ ነበር። እህል የላምም ስጋ የሌሎች እንስሳትንም ስጋ አይበላም ነበር፣ የሰው ስጋ ይበላ ነበር እንጂ። ተግባሩ ምንድን ነው? የሰው ስጋ መብላት። አሁን ተመልከቱ። ስለዚህ በዚህ ምክንያት ምን ተባለ ማለት ነው? በላዔ ሰብእ፣ ሰው የሚበላ ሰው በመጽሐፍ ቅዱስ በተግባሩ ይገለጻል። በተግባሩ ይገለጻል። ለምሳሌ ማርያም እንተ እፍረት እንዳለ ምን ማለት ነው? ባለሽታዋ ማርያም ማለታችን በተግባሯ ማለት ተግባሯ ምንድነው? ሽቱ ስላርከፈከፈች ሰው በተግባሩ ይገለጻል። ስምዖን ጫማ ሰፊ ምን ስለሚሰፋ ነው? ጫማ ስለሚሰፋ። አይቹ ሰው በተግባሩ ይገለጻል። ልክ እንደዚያ ሁሉ በላዔ ሰብእ ምን የነበረ ሰው ነው? ክርስቲያን። ምን ማለት ነው ክርስቲያን ማለት? የተጠመቀ ከእንደገናስ የቆረበ። ይሄ ያላደረገ ሰው ክርስቲያን አይባልም። ሳይጠመቅ ክርስቲያን አይባልም። የቆረበ ሰው ሳይቆር፣ ያ ማለት ሲጠመቅ አንድ ሰው በዛን ቀን ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ቁርባን ስለሚፈጸምለት ሶስቱ ሚስጥራት በአንድ ቀን ይፈጸማሉ። ስለዚህ ፓጋን አይደለም ይሄ ሰው ክርስቲያን ነበር። ኃጢአቱ ግን የከፋ ሀገሩ ቅምር የሚባል ስራው በስሙ ይጠራለት። የበላቸው ሰዎች 78 ያህላሉ። ስንት ሰው በላ? 78 ሰው። ባልንጀሮቹ፣ ወዳጆቹ፣ ዘመዶቹ፣ ቤተሰቦቹ አለቁ፣ ተጨረሱናል። ከባሪያዎቹ ይላል። ከበሮች የሚለው ቃል ኤዲቲንግ ነው ራይቲንግ። ከባሪያዎቹ እንዳይበላቸው ይሸሹአሉ። የሁለት ልጆቹና ከሚስቱ ጋር ብቻውን ቀረ። ስንት ልጅ አለው? 2 ልጅ። ስንት ሚስት አለው? 1። ሚስቶቹ አይልም፣ ሚስቱ ነው የሚለው። ከ2 ልጆቹና ከሚስቱ ጋር ብቻውን ቀረ። ማን? በላዔ ሰብእ። ይህ አላዋቂ ሰው እሳቸውንም ሳይቀር በላቸው እንጂ አላዘነላቸው፣ እኝንም ጭምር በላ። መጨረሻ ምን ሆነ? ያን ጊዜም ከቤቱ ወጣ፣ ውሃ ከሚጠጣበት ከአንዲት ረዋት፣ ኮዳ ውሃ ማለት ረዋት ማለት ከአንዲት ኮዳ ውሃ በስተቀር ምንም አልነበረውም። ከአንዲት ጥርኝ በቀር ከዚህ ሁሉ ብዕሉ አልወሰደም። ጦሩም በወርቅ ያጌጠ ነበር። ሲሄድም ገበሬ ሲያርስ አገኘና ይገድለው ዘንድ ተከተለው፣ ሸመቀበት። ገበሬ አግኝቶ ገድሎ ሊበላ ማለት ሲበረታበት፣ ያ ማለት ገበሬው ከሱ በኃይል እንደበለጠ ሲያቅ አውቆ ተወው። ወደ እሱም ሄዶ እንዴት ዋልህ አለው። ሁለተኛም አንዱን በሬ ሽጥልኝ አለው። ገበሬውም ምን ትሰጠኛለህ አለው። በወርቅ መሻባ የተያዘ ጦሬን ውሰድ አለው። ገበሬውም ከሎህ ይልቅ እህል ይሻለኛል አይሆንም አልሁ አለው። አልፈልግም ብሎ ማለት ነው። 3 ጦሮችን ጨምሬሃለሁ አለው። ሁለተኛ አይሆንም አለው። በላዔ ሰብእም ገበሬውን ከዚያ አድርበት ዘንድ እስቲ ዋሻህን አሳየኝ አለው። በቃ የሚያርፍበትም ይተኛበትም። ስንት ሰው ነው የበላው ብለናል? 78 ሰው። ከዚህ ዋሻ ስጠኝ ዝም ብዬ መተኛበት አለው። የገበሬው ማሳ እርሻ ላይ ሊያርፍ። ከዛ ምን አለው? ገበሬው ባጠገብህ እነሆ ቤት አለና ከቤት አታድርምን አለው። እሱ ምን አለው? በላዔ ሰብእም አይ ስሙ ማን ተባለ? በላዔ ሰብእም። ለዚህ ነው እዚህ ጋር በላዔ ሰብእ ያልነው። በላዔ ሰብእም
ሰው በሚያድርበት በቤት አላድርም፣ ነገር ግን የማድርበትን አሳየኛለሁ። አእምሮን አጥቷል። እንዴት አይነት ምስኪን ሰው ነው! ሰይጣን እንዴት ቢጫወትበት ነው! አሁን እንድንፈርድ ነው የሚያደርገው፣ እንድናዝን ነው የሚያደርገው። ከዛ ቀጥሎ እንግዲህ እያነበብን ያለ ነው። በላይ ሰብም ሰው የሚያድርበት አላድርም ካለ በኋላ ገበሬውም አንተ በዘመድ የከበርክ የአንገቤናይን ትመስለኛለህ አለው። ልቦናህ ግን ክደት ማለት ነው ሽንገላ የተመላ ነውና ቅምር በሚባል ሀገር እንደሚኖር እንደ አንድ ባለጸጋ ትመስላላችሁ። በጣም ባለጸጋ ነበር። በዛ ደግሞ ክርስቲያን ነበር። በዛ ላይ በእመቤታችን ስም የሚዘክር ነው። በኋላ እናገኘዋለን። ከዛ ምን አለው ገበሬው? አንተ ግን የማያውቅ ይመስለኛል። ቅምር በምትባል ሀገር ባለጸጋ የሆነ በዘመድ የከበረ በጣም ብዙ ዘመዶች ያሉት ትመስለኛለህ፣ ግን ስራ ሁሉ ክህደትና ተንኮል ነው አለ። በላይ ሰብ ጭራሽ ሽምጥጥ አድርጎ ወዳጄ ሆይ በሱ ለምን ትመስለኛለህ? እኔ እሱ ሰው አይደለሁም፣ በቃ አትመስለኝ በሱ ሰውዬ። አንተ የምትለው የአንጌቤናይ ሰው አይደለሁም፣ በዘመድ የከበርኩ ሰው አይደለሁ፣ ሌላ ሰው ነኝ አለ። ያ ገበሬም ዋሻ አሳየው። በላይ ሰብ ውሃ በረዋት ይዞ በዚች ኮዳ ውሃ ይዞ ሄደ። ሲዞርም እዛ ጫካ ውስጥ ማለት ነው ሁለንተናው በደዌ ሥጋ የታመመ ሰው አገኘ። ማን? በላይ ሰብ። በእጁ የተያዘ እንደሆነ አውቆ ይበላው ዘንድ ወዶ ሳለ በደዌው ምክንያት ጠልቶታው። በጣም የታመመ ሰው ነው። እሱን ገሎ ሊበላ ሲል ግን በጣም በቁስል የተወረሰውን ደዌው ተጠየፈና ተዋል። በላይ ሰብ ተጠይፎ ማለት ወግ ደርሶት በላይ ሰብ ሰው የሚበላው በላይ ሰብ ያ በጫካ ላይ የወደቀውን በደዌ በቁስል የተመታውን ሰው ተጠይፎ አልበላም ማለት። ያ ድሃ ግን ያ የወደቀው ማለት ነው ፈጽሞ የተጠማ ነበርና ስለ እግዚአብሔር ብለህ አጠጣኝ አለው። ስለማን? ስለ እግዚአብሔር ብለህ። እቺ ጥያቄያቸው ስለሆነች እንጻፋት። ስለ እግዚአብሔር አለ። እንቀጥል። ስለ እግዚአብሔር ብለህ አጠጣኝ አለው። ከዛስ ፈጽሞ ተቆጣው። በቃ አትጥራብኝ ብሎ ፈጽሞ ተቆጣ። ማን? በላይ ሰብ። ሁለተኛ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ሰማይና ስለ ምድር ብለህ አጠጣኝ አለው። መልሶ ተቋጣ። ስለ ጻድቃን፣ ስለ ሰማዕታት፣ ስለ ሰማይና ምድር አጠጣኝ አለው። አሁን ምን አለ የሚለው? ተቆጣ። እሺ ሶስተኛ ፈጣሪያችንን ስለወለደች ስለእመቤታችን ብለህ ነፍሴን ከሥጋዬ ሳትለይ አስቀድሞ አጠጣኝ አለው። በላይ ሰብም እስኪ ቃልህን ድገመው አለው። ማንስ ሲሰማ? የእመቤታችን ስም ሲሰማ ስለ እመቤታችን ተባለ። ይህ ሰውዬ መጀመሪያ በማን ስም የለመነው? እግዚአብሔር ስም ሲለምነው ምን አለ? ተቆጣ። ይሄ ማን? በላይ ሰብ። ስለ ጻድቃን፣ ስለ ሰማዕታት፣ ስለ ሰማይና ምድር ብለህ አጠጣኝ አለው። አሁንም በላይ ሰብ ተቆጣ። ሶስተኛ ግን ስለ ፈጣሪያችን እናት ፈጣሪያችንን ስለወለደች ስለ እመቤታችን ብለህ። አሁን ተመልከቱ፣ ምናችን ስለወለደች ነው የሚለው? ፈጣሪያችንን ስለወለደች። ድንግል ማርያም ከፈጣሪ ትበልጣለች። አሁን እዚህ ጋር የሚማጸው ነዳይ ራሱ እንዴት የገባው ነዳይ ነው። ውሃ ጠምቶት በሞትና በሕይወት መካከል በሲቃ ላይ እያለ ፈጣሪያችንን ስለወለደች ስለ እመቤታችን ብለህ ነፍሴን ከሥጋዬ ሳትለይ አስቀድሞ አጠጣኝ አለው። ማንን? ሰው ልጅ ነው የሚለው? ፈጣሪያችንን ስለወለደች። ለምን በትክክል አያነብም ሰው? ለምን ሙሉን አያነብም? ፈጣሪ ናት ይላል ድንግል ማርያም ከፈጣሪ ትበልጣለች ብሏል። ፈጣሪያችንን ስለወለደች ነው የሚለው። ፈጣሪያችንን ስለወለደች። ከዛ ምን አለው? ይህ ቃል ትዝ ሲለው ቃልህን ድገመው አለው። እሺ እንቀጥል። ድገመው ሲለው ሁለተኛም ድሃው አምላክን ስለወለደች ናችሁ አምላክን ስለወለደች ስለ እመቤታችን ማርያም ስለ ማርያም ብለህ አጠጣኝ አልኩህ አለው። አሁን ደግሞ ስለማን?
ስለ አምላክን ስለወለደች ስሙ ያው ነው። አሁን ቅድም ፈጣሪያችን ስለወለደች፣ አሁን ደግሞ ስሙን ቀይሮና ስለ አምላክን ስለወለደች በግዙ ስለ ወላዲተ አምላክ ማለት ነው አይደል? ስለ ወላዲተ አምላክ ብሎ ለመኑ። እሱ ምን አለ? አይ እግዚአብሔርን አልቀበልም፣ ቅዱሳንን አልቀበልም፣ ማርያም ናት ከፈጣሪ በላይ የምትሆነው ብሎ ነው የተቀበለው። እስቲ እንጨርሰው። በላይ ሰብም ይላል ይህች ደግ እንደሆነች አንድ በልመናዋም ከሲኦል የምታድን በምኗ በልመናዋ በፈጣሪነቷ አይልም። ተሰቅላ በሞተችው ቤዛነት አይልም። በአምላክነቷ አይልም። በፈጣሪነቷ አይልም። በልመናዋ ከሲኦል የምታድን እንደሆነች እኔም ከሕፃንነቴ ጀምሬ ሰምቼ ነበር። ከምን ጀምሬ? ከሕፃንነቴ ሰምቼ ነበረ። ሂ ኢዝ ክርስቲያን። በምኗ? በልመናዋ። ልመናዋ ሲል ምትለምናት በልመናዋ። ተለማኙ ማን ነው? ልጇ። ጽድት ጥርት ያለ ንግግር ነው ይሄ ሙሉ። አሁን ተአምረ ማርያም ላይ ያነበብነው እኛ ቋንቋ አላሳመርንም፣ ንግግር አላሳመርንም። ራሱ ነው ሙሉ እያነበብን የመጣ ነው። የበላይ ሰብ ንግግር ራሱ በጣም ግሩም መልስ ይመልስ። በአማላጅነቷ ልመና ማለት መለመን ማለት አማላጅነት ማለት በፈጣሪነቷ አይልም። ተሰቅላ በልጇ ሞት ዳን እንጂ እሷ ተሰቅላ ሞታ ባዳነችኝ አላለም። በእግዚአብሔርነቷ አላለም። በፈጣሪነቷ አላለም። ምንድን ያለው? በላይ ሰብም ይኸው ቁጥር 101 ላይ ይቺ ደግ እንደሆነቻችሁ ደግ ነው ያለው። አምላክ እንደሆነች አይልም። ፈጣሪ እንደሆነች አይልም። ደግ እንደሆነች ካለ በኋላ በልመናዋ ከሲኦል የምታድን በልመናዋ ነው። የሚለመነው ማን ነው? ልጇ ወዳጇ። ከሲኦል የሚያወጣው እሱ ነው። የእሷስ ልመናዋ ፊት አያስመልስ አንገት አያስቀልስ ነው። ልመናዋ ያለ ዋጋ አይቀርም፣ ይመለሳል። ስምሽም በእግዚአብሔር ዘንድ የሰለጠነ ነው እንዲል ቅዳሴ ማርያም። ወስሉጥ ስምኪ በኀበ እግዚአብሔር ያለው ለዚህ ነው። በልመናዋ ከሲኦል የምታድን እንደሆነች እኔም ከሕፃንነቴ ጀምሬ ሰምቼ ነበራል። አሁን እኔ በእሷ ተማጽኛለሁ። ድሃውን አምላክን ስለወለደች ስለ ክብርት ድንግል ማርያም ስም እንካ ጠጣ አለው። ስለማን? አምላክን ስለወለደች። አምላክ ስለሆነች አይልም። በላይ ስም ሲያጠጣ ራሱ ያለው ምንድን ነው? አምላክን ስለወለደች ስለ ክብርት ድንግል ማርያም ስም እንካ ጠጣ አለው። አምላክ ስለሆነች አይልም። ስለዚህ በላይ ሰብ እግዚአብሔርንና ድንግል ማርያምን አላቀላቀለም። አንድ የኔ ቢጤው ነዳይም ሲለምነው ምንድን ነው ያለው? ፈጣሪያችንን ስለወለደች ነው ያለው። አምላክን ስለወለደች ነው ያለው። በላይ ሰብ ሲመልስም ራሱ የእኔ ፈጣሪ ናት አላለም። ትበልጥብኛለች እግዚአብሔር አላለም። በልመናዋ ከዛ ድሃውን እኮ ነው ያለው በላይ ሰብ አምላክን ስለወለደች ስለ ክብርት ድንግል ማርያም ስም እንካ ጠጣ አለው። ስለማን? አምላክን ስለወለደች። የጥያቄውም ይሄ ነው፣ ምላሹም አምላክን ስለወለደች ነው። ምኑ አሁን ጸረ ወንጌል እዚህ ጋር የቱ ጋር ድንግል ማርያም ፈጣሪ ሆነችው? የቱ ጋር ናት የዓለማት ሁሉ ፈጣሪ ናት ያለው? እዚህ ጋር የቱ ጋር ድንግል ማርያም ከፈጣሪ ትበልጣለች የሚለው? እዚህ ጋር ይሄ ተአምረ ማርያም አይ እግዚአብሔርን እኮ መካዱ ትክክል ነበር ይላል። ጻድቃን ሰማዕታት መካዱ ትክክል ነው ይላል ይሄ መጽሐፍ። የበላይ ሰብን ድካሙን የበላይ ሰብን 78 ነፍስን በልቶ ከህሊናው ከራሱ ጋር ከክርስትናው መውጣቱን ይገልጻል እንጂ እዚህ ጋር እግዚአብሔር አምላክን መካዱ ጥሩ ነው ይላል። እግዚአብሔር ስም ሲለምን አለመስጠቱ ጽድቅ ነው ይላል። በላይ ሰብ ሲለመን የነበረው ምን ተብሎ ነው የተለመነው? ስለ ፈጣሪያችን ስለ ድንግል ማርያም ነው የሚለው አይደለም። ፈጣሪያችንን ስለወለደች ነው ያለው። ይሄው ሶስተኛ
ልመናው ፈጣሪያችንን ስለወለደች ስለእመቤታችን ብለህ እኮ ነው ያለው። ፈጣሪያችን ስለወለደች ነው ያለው እንጂ ፈጣሪያችን ስለሆነች አይልም። ይሄው ሶስተኛው ልመናው ይሄውና፣ ምላሹም ደግሞ ራሱ ይሄውና። ምን ብሎ ተጠየቀው? ሁለተኛ አሁንም ሲመልሰው ሲጠይቀው ድሃው አምላክ ሰው ልጅ ስለእመቤታችን ሲለው ተመልሶ ምን ብሎ መለሰው? እሱ በልመናዋ ደግ እንደሆነች ነው የሚለው። ድንግል ማርያም ደግ ናት። በዚህ የሚጠራጠር ሰው አለ? ደግ እንደሆነች እኮ ነው የሚለው። በልመናዋም ከሲኦል የምታድን እንደሆነች በምኗ? በልመናዋ። ምልጃ ነው ይሄ። ፈጣሪን የተካ አይደለም። ፓጋን እኮ አይደለም ይሄ ሰው፣ ክርስቲያን ነው። በምን እናውቃለን? ደግ እንደሆነች በልመናዋም ከሲኦል የምታድን እንደሆነች እኔም ከሕፃንነቴ ጀምሬ ሰምቼ ነበር። በዛ ላይ ገና ሲጀምር ምን እንደሚለው ራሱ እዚህ ጋር ቅምር በሚባል ሀገር በስም ክርስቲያን የሆነ በዘመድ የከበረ አንድ ሰው ነበር ነው እንጂ ያልተጠመቀ ያልቆረበ ክርስቲያን ያልሆነ ሰው አይደለም የዳነው በድንግል ማርያም ምልጃ። በኋላ ግን ሕይወት ጠመመችበት፣ ሕይወት ከፋችበት፣ ግራ ሆነችበት። ለምን ዳነ ነው ይሄ ሁሉ? ከዛ እንጨርሰው ታሪኩን እንቀጥል። ድሃውም ምን አለው? በላይ ሰብ አምላክን ስለወለደች ስለ ክብርት ድንግል ማርያም ስም እንካ ጠጣ አሉ። ማንን ስለወለደች ነው ያለው? አምላክን ስለወለደች። ይኸው ድሃው ምን ብሎ የለመነው? ስለ አምላክን ስለወለደች ብለህ ማረኝ ይልና እሱ ደግሞ በልመናዋ የምታስምር ናት አለ በላይ ሰብ። ከነግራ ምን አለ? አምላክን ስለወለደች ለድንግል ማርያም ብለህ እንካ ይህን ውሃ ጠጣ አለው። ምን ተከሰተ? ከዛ በኋላ እንጨርሰው። ምን ሆነ ከዚህ በኋላ? ከጥርኝ ውሃ በቀር በጉሮሮ አልገባምና አንጠጣው፣ አንተ አትጨርስብኝ ብሎ ከለከለው። ድሃውም መንገዱን ሄደ። ከዚህ በኋላ በላይ ሰብ ከዋሻው ውስጥ ገብቶ እህል ከምበላ ሞት ይሻለኛል ብሎ ከጥቂት ቀን በኋላ በጽምና በረሃብ ሞተ። ማን ሞተ? በላይ ሰብ። ምን ብሎ ሰጥቶ? ጥርኝ ውሃውን አምላክን ምን ስላለች? ስለወለደች ብሎ ሞተ። በማስደንገጥ በማስፈራት የጨለማ አበጋዞች አጋንንት መጥተው ከበቡት። በመቀማትና በግድ ነፍሱን ከሥጋው ለዩ። ለምን? እግዚአብሔርን ክደዋልና። ታችሁ መላእክት ራሱ ጻድቃን ሰማዕታትን ክደዋልና እንጂ ጎሽ እንኳን ካልክ እግዚአብሔርን እንኳን ካን ጻድቃን ሰማዕታትን የድንግል ማርያም ምልጃ ይዘ የለ እልል እያሉ ያስገቡት። በማስደንገጥ በማስፈራራት የጨለማ አበጋዞች አጋንንት እግዚአብሔር ከዚህ ይሰውረን እንጂ ጎሽ ነው አይደለም ያሉት መላእክትም አምላክን የወለደች በድንጋሌ ከዛ ምን ይላል እዚህ ጋር ቁጥር 108 ላይ ይቅርታ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የሰራው በጎ ሥራ ቢኖር ትሻ ዘንድ መጣች። አያችሁ የሰራው በጎ ነገር ካለ ብላ መጣች። መላእክት እያዳፉት ነው፣ እየወሰዱት ነው። የጽልመት መላእክት እንደው በጎ ነገር ይገኝበት ይሁን ብላ መጣች እንጂ እግዚአብሔር መካዱ ትክክል ነው አላለችም። ድንግል ማርያም አልወጣትም። የእኛ እናት እንደዚህ አትልም። ይኸው ቃል በቃል ስሙ። አምላክን የወለደች አለ ቢለው በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የሰራው በጎ ሥራ ቢኖር ትሻ ዘንድ መጣች። እንደው አንድ ነገር እንኳን ቢገኝ እንደው ባስለምንለት ብለምንለት ብላ ይሄንን አጸደቀችው አይልም። እንኳን መላእክትን ካዳል አለችም። እንደው በጎ ነገር ይኖር ይሆን ብላ መጣች እና ምን ትበል ድንግል ማርያም ጎሽ ክተቱት ነው ማለት ያለባት። ድንግል ማርያምስ እንኳን እግዚአብሔር ካድከን ያለችው እንኳን መላእክት ጻድቃን ሰማዕታት እንኳን እኔን አልካድከኝ፣ እኔን ካልካድክ ችግር የለውም አብሽር ነው ያለችው።
እስቲ በደንብ አንብቡት። አምላክን የወለደች በድንጋይ ላይ ሥጋ በድንጋይ ነፍስ የጸናች ክብርት እመቤታችን የሰራው በጎ ስራ ቢኖር ካለ ብላ ትሻ ዘንድ መጣች። መላእክትም ምን አሏት? አምላክን የወለደች በድንጋይ ላይ ሥጋ በድንጋይ ነፍስ የጸናች ክብርት እመቤታችንን ምጽዋት አድርጎ ያጠጣውን ማን ነው? ይቅርታ፣ መላእክትም አምላክን የወለደች በድንጋይ ላይ ሥጋ በድንጋይ ነፍስ የጸናች ክብርት እመቤታችንን ከሰማይ በታች ከዚህ ሰው ኃጢአት የበለጠ አለን አሉት። ለሷ አሏት፣ እንደዚህ ሰው ከሰማይ በታች 78 ነፍስ ቀርጥፎ ከሆነ ከዚህ የበለጠ የተሰራሱ ማንም የለም አሏት። ማን? መላእክት። አንደኛ 78 ነፍስ በልተዋል። በመጨረሻም እግዚአብሔርን ጭልጥ አድርጎ ክደዋል። ስለ ጻድቃን ሲል ሰማዕታትም ሲለመን እምቢ ብለዋል። በእግዚአብሔር ቢማጸኑትም እምቢ ብሎ ከዚህ የበለጠ ሰው የከፋ ኃጢአት የሰራ ሰው የለም አሏት። አምላክን የወለደች በድንጋይ ሥጋ በድንጋይ ነፍስ የጸናች ክብርት እመቤታችን ስለ ስሟ ለድሃ ምጽዋት አድርጎ ያጠጣውን ጥርኝ ምሉ ውሃ በጎድኖ አይታ ያን ጊዜ ደስ አላት። ያቺ ያጠጣት ጎድን ውሃ ትንሽ ቀዝቃዛ ውሃ ስታይ እመቤታችን ደስ አላት። በዚህ እንኳን ከዳነ በል። ይሄ ማለት እንኳን እግዚአብሔርን ካደ ማለት ነው። ይሄ ማለት እንኳን ጻድቃን ሰማዕታትን ካደ ማለት ነው። እስቲ እናንተ ረጋ ብላችሁ አስቡት። አንድን ሰው ለመታደግ አንድ ሰው ለመርዳት የምትሄዱበት ርቀት ሕጉ እንደማይፈቅድ እያወቃችሁ ትእዛዙ እንደማይፈቅድ ግን ያንን ሰው ለመርዳት የምትሄዱበት ራሳችሁ ሪስክ ውስጥ ከቶ የለ። ይሄ እኮ ለምድራዊ መንግስት እኮ ነው የምናደርገው። ድንግል ማርያም ግን አንድ ጥርኝ ውሃ ስታይ ደስ አላት። ምን አለች? ወንድሞቹ ይላል ተአምረ ማርያም አምላክን የወለደች አምላክ ናት አይልም። አሁንም ተአምረ ማርያም ራሱ ሲናገር አምላክን የወለደች በድንጋይ ላይ ሥጋ በድንጋይ ነፍስ የጸናች ክብርት እመቤታችን ከሚሞት ክርስቲያን ነፍስ ሁሉ ዘንድ እንድትደርስ ይህንን ወቁ አለች። አያችሁ፣ አምላክ ስለሆነች አይልም። አምላክ ስለሆነች አሁንም መሰረቱን የጠበቀ ነው፣ ትምህርቱን የጠበቀ ነው። ትደርሳለች። ምን ትላለች? ያችም ነፍስ በመፍራት በመንቀጥቀጥ ከእግዚአብሔር ፊት አደረሷት። የትኛዋን ነፍስ? የበላይ ሰብ። ማን ድረስ ደረሰች? እግዚአብሔር ፊት። እሺ፣ አጀሬዎቹ የተሐድሱ መናፍቃን ሐሳብ አስቀየረች ስለሚሉ እንሂድ። ያችንም ነፍስ ልቅሶ፣ ጥርስ ማፋጨት ወዳለበት ቦታ ውሰዷት የሚል ቃል ወጣ። ከማን ዘንድ? ከእግዚአብሔር። በቃ የበላይ ሰ ነፍስ ወዴት ሂድ? ጥርስ ማፋጨት ለቅሶ ወዳለበት ቦታ ውሰዷት የሚል ቃል ወጣ። አምላክን የወለደች በድንጋይ ላይ ሥጋ በድንጋይ ነፍስ የጸናች ክብርት እመቤታችን ልጄ ሆይ ጌታዬ ሆይ ማርልኝ እያለች ሰገደች። ምን በልልኝ? ማርልኝ። አሁን ይሄ ቃል እግዚአብሔር ተሳስተሃል ማለት ነው? ማርልኝ ማለት ተሳስተሃል ማለት ነው? ማርልኝ ማለት እንኳን አንተን ካደ ማለት ነው? ማርልኝ ማለት እንኳን የጻድቃን ሰማዕታትን ምልጃ ካደ ማለት ነው? ልክ ነህ እኮ አጥፍቷል፣ ልክ ነህ፣ ሲኦል የሚገባው ሰው ነው፣ ግን ማርልኝ እያለች ሰገደች ነው የሚለው። አስገደደች ይላል። አሁን እዚህ ጋር አምላክን የወለደች በድንጋይ ላይ ሥጋ በድንጋይ ነፍስ የጸናች ክብርት እመቤታችን ልጄ ሆይ ጌታዬ ሆይ ማርልኝ እያለች ሰገደች። ጌታዬ ልጄ ማርልኝ። ቅድም በልመኗ ብሏላ። ማርልኝ ማለት የሚምረው ማን ነው? እርሱ እግዚአብሔር። የፈረደውም እግዚአብሔር ነው፣ የሚምረውም እሱ ነው። ማርልኝ እያለች ሰገደች ነው የሚለው። ይሄ ምን ነው? ጸረ ወንጌል። አንተ እንዲህ ብታረግም አንተ ለሲኦል ምናምን ብትወስንም እኔ ግን በግድ ገነት አስገባዋለሁ ብላ አላለችም። ማርልኝ አለች። እሱ ምን አለ? ጌታም ምን የሚማርበት በጎ ስራ አለው አላት። 78 ሰዎች በልቷልና ምን የሚማርበት በጎ ነገር አለው? እኔ ማርልኝ ያለች ጠይቅ። አስገድልሽኝ ያላት? በእኔ ውሳኔ ጣልቃ አትግቢ ነው ያላት? በእኔ ስራ አይመለከትሽም በአምላክነቴ ነው ያላት? ለምሳሌ ሙሴ ህዝቡን የምታጠፋ ከሆነ እኔን ከሕይወት መጽሐፍ ደምስሰኝ ጠሴንም መጽሐፈ ሕይወትከ ሲል በስራዬ ገብተሃል እያለው ነው። እግዚአብሔር አምላክ እንደዛ ብሎታል።
ለምሳሌ አንድን ነገር ማር ይቅርበል ማለት አንድን ነገር አስገድዶ ሐሳብ ማስቀየር ማለት ነው። አንዳንዶች እንደዛ ስለሚያስቡ ማለት ነው። እንደዛ ማለት ነው። እግዚአብሔር ለሁላችንም በእውነት ማስተዋል ጥበብን ያድላል። እኔ ብዙ ጊዜ ምን ያለው መሰላችሁ በዚህ በመናፍቃን ደረጃ እንደዚህ አይነት ቃላቶችን ገጸ ንባቦች ምናምን ሲያዩ በቃ ይሄ እንደው መጸረ ወንጌል ምናምን ለማለት ይቸኩላሉ በጣም። ግን ይህ ስህተት ነው በእውነት። ለምሳሌ ሙሴ ከተናገረው እንኳን ብንወስድ እኔን ከሕይወት መጽሐፍ ደምስሰኝ ብሎታል። ደምስሰኝ ማለት ማስፈራራት ነው። እንደዚህ ማለት ነው። እኔን ከሕይወት መጽሐፍ ደምስሰኝ ማለት አይ በቃ ይሄ እግዚአብሔር ሐሳብ መዋረስ ነው፣ ይሄ እግዚአብሔር ሐሳብ መጻረር ነው ማለት ነው። እንደውም እኮ ሙሴ የተናገረው ምን ብሎ ነው? ሕዝብህን ማራቸው፣ ይቅርም በላቸው። ግን ሕዝብህን የማትምር ከሆነ ግን እኔን ከሕይወት መጽሐፍ ሰርዘኝ ብሎታል። ይሄ ማለት ግን በእግዚአብሔር ሥራ ገባ ማለት ነው ሙሴ? እንደዛ ብሎ ለሚያስቡ ሰዎች ማለት ነው። እሺ ለምሳሌ ሙሴ ከጸለያቸው ጸሎቶች ውስጥ እስቲ እኒ ከሙሴ ጸሎቶች ለምሳሌ ለምንትኑ ለጸለዩ ጸሎት አለ አይደለም? ለምሳሌ ሙሴም ስለ ሕዝቡ ጸለየ። እግዚአብሔርም ሙሴን እባብን ሰርተ በዓላማ ላይ ስቀል፣ የተነደፈው ሁሉ ሲያያት በሕይወት ይኖራል አለው። አሁን ይሄ ሲናገር ሙሴ ሲጸለይ የእግዚአብሔር ሐሳብ አስቀየረ። ምክንያቱም እዚህ ጋር የሚለው እግዚአብሔር በሕዝቡ ላይ እባቦችን ሰደደ ይላል። ሕዝቡም ነደፉ ይላል። ሕዝቡም ነደፉ፣ ሕዝቡንም ነደፉ፣ ከእስራኤልም ብዙዎች ሰዎች ሞቱ ይላል። ሕዝቡን ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለተናገርን በድለናል፣ እባቦች ከኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ከዛስ ሙሴም ስለ ሕዝቡ ጸለየ። ስለ ሕዝቡ ወደማ ወደ እግዚአብሔር ምን አዟልና እባቦችን። እግዚአብሔር ሙሴን እባብ ሰርተ በዓላማ ላይ ስቀል፣ የተነደፉትም ሁሉ ሲያያት በሕይወት ይኖራል አለው ይላል። እግዚአብሔር አምላክ የወሰነው ውሳኔ ሙሴ ያስቀየረ ማለት ነው። እና አንዳንዶቹ እውነት እንዲህ ስትናገሩ ነው በጣም ጥንቃቄ። እንደው ዝም ብሎ ንግግሩን ስለምንችል አማርኛውን ስለምናወራ ብቻ ዝም ብሎ ብድግ ተብሎ እሱ መናገር የለበትም። በጣም አደገኛ ነው እውነት። እና ይሄ የድፍረት ንግግርም በጣም ከባድ ነው። እሺ እንጨርሰውና እንደው ለእናንተም ለወደፊቱ ትምህርት እንዲሆናችሁ አደርጋለሁ። አስፈላጊ ከሆነ ጽሑፉን ፖስቼዋለሁ ከዚህ በፊት ድህነተ በላይ ሰብ ከነገረ ድህነት አንጻር የሚል ማለት ነው። ለምታዩት ሰዎች ገብታችሁ አንብቡ። እሺ በቃ ብታነቡ ጥሩ ነው ለእናንተም ማለት ነው። እችንም በዛ ያዟት ዘጸአት 32 ላይ ማለት ነው። በነጋውም ሙሴ ለሕዝቡ እናንተ ታላቅ ኃጢአት ሰርታችኋል፣ አሁንም ወደ እግዚአብሔር እወጣለሁ፣ ምናልባት ኃጢአታችሁን አስተሰርይላችኋለሁ አላቸው። ኃጢአታችሁ ምን ላለው አስተሰርይላችኋል። ማን ነው ይልም? ሙሴ ነው የሚለው። ሙሴም ይላል ቁጥር 31 ላይ ወደ እግዚአብሔር ተመልሶ ወዮ እኒህ ሕዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸውም የወርቅ አማልክት አድርገዋል፣ አሁንም ይህን ኃጢአታቸውን ይቅር በላቸው ካለ በኋላ ያለዚያ ግን ከጻፈው መጽሐፍ እባክህ ደምስሰኝ አለ ይላል። ያለዚያ ግን ማለት ዛቻ ነው። ያለዚያ ግን ማለት አቋምህን ቀይ ብሎ ማስገደድ ነው። ልመና ነው ያቀረበው አይደል? ሙሴን ሲናገር እያስፈራራው ነው እግዚአብሔር። ያለዚያ ግን ሲል ምን ብሎ አቀረበ? የአሁን ኃጢአት ይቅር በላቸው አለ። ያለዚያ ግን ያ ማለት ይቅር ማትል ከሆነ ከጻፈው መጽሐፍ እባክህን ደምስሰኝ አለው። ይሄ ልመና ነው ማስፈራሪያ ነው። ያለዚያ ግን ማለት ነው እኔ ልሙት ማለት አይደል? ከሕይወት መጽሐፍ ደምስሰኝ ማለት እኮ እኔን ከቅዱሳን ጎራ አውጣኝና ከዛ አንተ ማጥፋት የምትፈልጉ አጥፋ አለው። እግዚአብሔር ምን አለው? ሙሴን የበደለኝን እርሱን ከመጽሐፌ እደመስሰዋለሁ አለው። አሁን ያለዚያ ግን ማለት ዛቻ ነው። ያለዚያ ግን ነው የሚለው እና ሁሉ ነገር በዛቻ በናምን ሐሳብ በማስቀየር መሆን የለበትም። የእግዚአብሔር ምሕረትን እንለምናለን፣ እንማጸነዋለን።
ከዛ ምን እንደሚለን እዚህ ጋር ያችም ነፍስ ልቅሶ ጥርስ ማፋጨት ወዳለበት ቦታ ውሰዷት የሚል ቃል ሲወጣ እመቤታችን ምን አለች? አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ልጄ ሆይ ጌታዬ ሆይ ማርልኝ እያለች ሰገደች። ማርልኝ ያለችው አዘዘችው፣ አስገደደችው። የእግዚአብሔርን አቋም የእግዚአብሔር ውሳኔ አስቀየረች አይልም። ከዛ ጌታ ሆይ ጌታም ምን የሚማርበት በጎ ስራ አለው አላት። 78 ሰዎችን በልቷልና እውነት ነው፣ ይህም በልቷል። እመቤታችን ምን አለች? እንኳን በላን ያለችው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም በእኔ ስም ለድሃ ውሃ ጠጥቷልና አንተስ በስምሽ የጠራ ተስካርሽን ያደረገ የዘላለም ድነትን አግኝቶ ይኖራል ብለኸኝ አልነበረምን አለችው። ጌታም እውነት ነው መሐላዬን አላፈርስም አላት እንጂ እንኳን እግዚአብሔርን ካደ እንኳን ቅዱሳንን ካደ እኔን መማጸኑ በእኔ ስም ማብላቱ ማጠጣቱ ብቻ ብላለች። ይህን ኃጢአቱን እኮ ያውቀዋል እግዚአብሔር። ይህን ኃጢአቱን እኮ እሷም እኮ ታውቀዋለች እኮ እንደ ካደ እኮ ታውቃለች። ድንግል እግዚአብሔርን ክዷል፣ ጻድቃን ሰማዕታትን ክዷል። እሷ ግን ምንድን ያለችው? አንተስ ስምሽን የጠራ ብለህ የለ ተስካርሽን የዘላለም ድህነት አግኝቶ ያደረገ የዘላለም ድህነት አግኝቶ ይኖራል ብለኝ አልነበረም አለችው። ከዛ መላእክት ሚዛን አምጥታችሁ ስለ እናቴ ስም ያጠጣትን ያን ውሃ በአንድ ሚዛን እኒህም 78 ነፍሳት በአንድ ሚዛን አድርጋችሁ መዝኑት አላቸውና መዘኑት። ከ78 ነፍስ ያ ጥርኝ ውሃ መዘነ። ያችም ነፍስ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን አማላጅነት ድና ወደ መንግሥተ ሰማያት ገባች። በምን? በእመቤታችን በቅድስት ድንግል ማርያም አስገዳጅነት አይል፣ በቅድስት ድንግል ማርያም ፈጣሪነት አይል፣ አማላጅነት ድና ወደ መንግሥተ ሰማያት ገባች። አዳኙ እርሱ ነው። የተማጸነችው የሰገደችው ለእርሱ ነው። እንደዛ ነው የሚለው። ሰገደችለት እኮ ነው የሚለው እዚህ ጋር። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ልጄ ሆይ ጌታዬ ሆይ ማርልኝ ያለች ሰገደች እኮ ነው የሚለው። ለማን? ለእግዚአብሔር። አዳኙ እሱ ነው። የአምልኮ ስግደት የሚገባው እሱ ነው። የሚመራው እሱ ነው። ማርልኝ ያለች ምን በጎ ስራ? ጌታም እኮ ነው የሚለው። ምን የሚማርበት በጎ ስራ አለው አላት። 78 ነፍስ በልቷል። ከዛም ይላል እዚህ ጋር ተመልከቱ። ወዳጄ ሆይ ወዳጆቼ ሆይ የበላዔ ሰብን አምላክን በወለደች በእመቤታችን አማላጅነት በጥቂት ጥርኝ ውሃ ምክንያት እንደዳነ ስሙ። በምን? በእመቤታችን ምን እንደሚለው አማላጅነት። እዚህ ልመናዋ ክብሯ ለዘላለም በእውነት ይደረግ። ግልጽ ነው።